ልጄ ያደገ ሲመጣ መጫወት ፈለገ። ኦልሞስት 7 አመት ካለፈ በኋላ 7 አመት ከ3 ወር ምናምን ከሆነ በኋላ ትምህርት ቤት ሲመጣ እኔ የምመጣው ሰዓት ዘግይቼ ከሆነ መጫወት ስለሚችል ደርሶ ይመጣል የሚል አቅሙ ስላለኝ ከ6 አመት ይሻላል 7 አመት ይሻላል በሚል የተወሰነ እንቅስቃሴ ማምጣት ሲጀምር ደስተኛ ሆንኩኝ። እኔ ቢያንስ ታስሮ አይቆይም፣ ቤት ውስጥ ታግቶ አይቆይም። የሆነ ሰዓት ላይ ደርሶ ይመጣል። በእርግጣው ይጫወታል፣ ይሰበራል። የሆነ ጉዳት ሲደርስ ደግሞ ፊል አደርጋለሁ። አንዴ ያው ሲጫወት በድንጋይ ተመታ፣ ግንባሩ የደማ ምናምን አገኘሁት። ህፃናት ሰብስበው ይዘውት አገኘሁኝ ጎረቤት አካባቢ። እሱ በጣም ከባድ ነበር ማስታመም። በዛን ሰዓት እናቱን ይፈልግ ነበር። በጣም በታመመበት ሰዓት ላይ ጀስት የዛ አይነት ስሜት ሲሰማው በጣም ከባድ ነው የነበረው። እናቱን የሚፈልግ ግን ዶክተሮች ሲጠይቁት፣ ሐኪሞች ሲጠይቁት ጉዳት ላይ ደርሶ ያው እውነቱን ነው የነገራቸው። እውነቱን ሲነግራቸው የእሱን ጥንካሬ ነው በተወሰነ ደረጃ ላይ የተረዱት። እናቷ አብረው እንደሌለች በእርግጠኝነት ነው የነገር። በኮንፊደንስ ባባ ነው ያለው። ሲጠይቅ ቶሎ ይመልሳል። አንዳንዴ ያው ዶክተሮች ይጠይቁዋል አማ ጀስት ሲጠይቁ ልጁ የሚመልሰው መልስ በኮንፊደንስ ከአባቴ ጋር ነው የምኖረው፣ እናቴ የለችም። ለምን ብለው ሲጠይቁት እናቴ አባቴን አትፈልገውም፣ ቤተሰቦቹን አይፈልጉትም ነው የሚለው። ስቲል የሚያወራው በውስጡ ያለው ስሜት እሷ እና ቤተሰቦቹ እኔን እንደማይፈልጉኝ ነው። አንተ ምንም ብለኸው አታውቅም? እኔም ምንም ብዬው አላውቅም። ከሚያው ነው ማለት ከሚያው የሚመጣ ሰው ስለሌለ ድሮ የነበሩ ሰዎች በጣም ብዛት ያላቸው ሰዎች ደውለው መጥተው አያውቁም። ጀስት በጊዜ ሂደት የተረዳበት መንገድ ስለነበረ እሱ ሰው ልጄ ለኔ በጣም ጠንካራ እንደሆነ አድርጎኛል። ከልጅ ጋር መኖር በጣም ጥንካሬ ነው፣ መስዋዕትነት አለበት። ግን ደግሞ ብቻዬን ብሆን ምን አደርግ ነበር ብዬ ሳስብ ከልጄ ጋር በነበረ ጥንካሬ ጠንካራ አልሆንም ነበር። ከሞትም ያተረፈ ልጅ ነው ማን አለው የሚለው ማለት ነው። እሱን ሳይ ብዙ ነገሮችን ረሳለሁ። ለሱ ቢያንስ መኖር አለብኝ ብዬ ስለማስብ እውነት ነው። ምክንያቱም ለሱ እኖራለሁ። ኃላፊነት በጣም ጠንካራ አድርጎኛል። የተሻለ ህይወት፣ የተሻለ ትምህርት፣ የተሻለ ነገር እንዲያገኝም አሁን ባለበት የተሻለ ሁኔታ ላይ እንዲቆይም ተግቼ እንድሰራም ብርታቱ ሆኖኛል። ሰው መናገር የምፈልገው ብዙ ሰዎች ህመማቸውን ይይዛሉ። እውነት ነው፣ መያዝ ይቻላል። ግን እሱን ከመንገር በፊት ምን ላይ ያለቀ ይሄ ነገር መጨረሻው ምን ሆነ? መጨረሻ ላይ ይቅርታ በጣም ግን ሰው ጓጉቶ ስለሚጠብቁ ይሄ ነው። በዚህ 2 ወር ውስጥ አንድ ቀን የረመዳን ጾም ሰዓት ላይ ከመምጣቱ 1 ሳምንት በፊት እናቱን ማግኘት ፈለገ። የመጨረሻ ልጅ በጣም ጉርበተወተኝ ጠየቀኝ። ሰው ተለዋወል። አንድ ቀን ወስነን ማግኘት መቻል አለበት ከጾም በፊት በሚል አገኘኝ። የሆነ መጫወቻ ቦታ ተቀመጥን። ጥሩ ህይወት መኖር ጀምራለች ማለት ነው። ከነበረው ይሻላል። ሞስት የሆነ አንድ ስቴፕ መኪና መንዳት ከጀመረች ነው። ከዛ እየተጫወቱ እኔ ራቅ ብዬ ልጁን እያጫወተችው ምናምን ፓርት ትላንት አብራችሁ እንዳልሆናችሁ ዛሬ በሩቁ ከዛ በጣም የገረመኝ ለልጅም በጣም ጨካኝ አንዳንድ ሰዎች ይኖራሉ። ብዙ መልካም ሴቶች አሉ፣ ብዙ መልካም ወንዶች አሉ። አንዳንድ ሰዎች ደግሞ ልባቸው ደግሞ ጠንከር ያለ ይሆናል፣ የነበሩትን ነገር ይረሳሉ ብዬ የተረዳሁበትና በጣም ያዘንኩት 5 ደቂቃ አይሞላም። በጣም ማግኘት ፈልጋ ከብዙ ወራት በኋላ እንደሆነ አስባ መጣ። ካገኘችው በኋላ ከ5 ደቂቃ በኋላ ሳምበዲ ደወለ። ጥላን ሄደች። ልጁ ታገባት በፍጹም የነበረችበት ህይወት አንድ ሰው ጋር እንደነበረች እንዳገባች የሆነ ሰው ጋር የሆነ ነገር ላይ እንደሆነች መረዳት ጀመርኩኝ በዛች ቅጽበት። ምክንያቱም ቶሎ ሄደች ወታ 5 ደቂቃ። ምክንያቱም ብዙ ወራት ላይ ፈለገችው ልጅ ማጫወት ፈልጋለ ጊዜ በጣም ያንሳል። እንዲሁ በጣም ብዙ አመት ማታገኘውና ማትገኝ እናትም ስለሆንክ ልጅ ሲሆን ደግሞ ልጅ ሲሆን
5 ደቂቃ 10 ደቂቃ ሳይሞላ የሆነ ሰው ደወለ። ወንድ ነው። ከማን ጋር ነሽ ምናምን የሚል ጥያቄ። ከሱ ጋር ነኝ የሚል ድምጽ ቀነስ አድርጋ ለማውራት ራቅ ማለት ጀመረች። በቃ መሄድ አለብኝ አለች። 5 ደቂቃ ሙሉ ቀን ሳታጫውቺው ይሄ ልጅ መሄድ አለ ስራ ነው መሄድ አለብኝ። እንዲሁም ልሸኛቸው አለችና ገባን። ሰፈር አካባቢ አስቀመጠችን። የሆነ ቦታ ላይ ጋብዞ ልክልሃለሁ ገንዘብ ልክልሃለሁ አሁን ስለሌለኝ ትራንስፈር አደርግልሃለሁ ሳይሆን የሆነ ቦታ ላይ ጋብዘው ብላኝ ጥላን ወጣች። ቤት ገብቶ ልጁ አለቀሰ። ይሄ እኔ ከልጁ በላይ ለአንተም ፔንፉል ነው። ከዛ በጣም አለቀሰ። በጣም ውስጡ ተረበሸ። እኔ ልቤ ቀጣለ። ጀስት በቃ በኮንፊደንስ የለም ይሄ አዳፕት ያደረኩት ነገር የስ በቃ ሺዝ ውጤታማ የሆነችበት ቦታ ስለደረሰች ጀስት መኪና ለማሳየት ነው የመጣችው ማለት ነው። ምንድነው የሆነ ነገር ለማሳየት ነው የመጣችው። ጀስት ሾው ለማድረግ የሚመስል ስሜት ተሰማኝ። ኦኬ ብዬ ልጄ ማረጋጋት ጀመርኩኝ። መደወል ፈለገ። ከዛ በኋላ ለምንድን ነው የሚለውን ጥያቄ ይሄን ለምንድን ነው ጥላኔ ሄደች ሳምሃው ልጅ ስደውል ሰንበድ ያነሳው ወንድ አቤት አለኝ። ባለቤቷ ነኝ አለ። ኦኬ ቀለል አድርጌ ኦኬ እንተዋወቅ። እኔ ደግሞ የድሮ ባለቤቷ ነበርኩኝ። ልጄ ፈልጓት ነው። አይ መደወል አይቻልም አለ። በጣም አመሰግናለሁ እሺ አልኩት ለልጄ። በቃ ከዚህ በኋላ እኛ ሲደወልልን ካልሆነ በስተቀር መደወል የማንችልበት ደረጃ ደርሰናል አልኩት። ለምን አለኝ። አይ ደርሰናል አልኩት። አይ ባባ ለምን ሲለኝ አይ ስራ በጣም ስለሚበዛባት ስልክ አታነሳም አልኩት። እሷ ነፃ ስትሆን ትደውልልናለች። በቃ ይሄን ያዘ፣ ሴቭ አደረገ። ከዛ በኋላ ብዙ ስልክ ደወለች 20 ጊዜ በላይ ደወለች። አላነሳሁትም። for the first time ባለቤቷ ነኝ እንዳትደውል የሚል ስልክ ሰማሁ ለመጀመሪያ ጊዜ። ኦኬ በቃ ጀስት ልጇም እንደፈለጋት እያወቀ ሊያገናኛችሁ ፈቃደኛ አይደለም። ዘጋው። ከዛ ብዙ ሰዓት ደወለች አላነሳውም። ቴክስት መጣ። ቴክስቱ ምን ይላል? እሷም ጋር ይኖራል ቴክስቱ። ስልኬ ሞባይል ቤት አስቀምጬው የሞባይል ቤቱ ስልክ ልጅ አንስቶት ነው እንደዛ ያለክ እና በፍጹም የሰማውን ነገር እንዳታመን ይላል። ሞባይል ቤት ሰው አንስቶ ነው ባለቤቷ ነው። ስልኬ ላሰራ ሄጄ ሞባይል ቤቱ ስልክ ነው እንደዛ ያለው። ከፈለክ ላገናኝ ይችላል፣ ከፈለክ ቼክ ማድረግ። አንተ እኮ አታምንም አላመንክም አለች። ምኑን አልኳት። አይ ልጄ ማግኘት ከሆነ በቃ አገኘው አልኩኝ። አገኘው። ላውራህ አለችኝ። አወራችኝ። እኔ አሁን መስጂድ ውስጥ ነው ያለሁት። ወጥቼ ላናግርክ እንዳዘጋው ወጣች። ድምጽ ስለነበረ ወጣ እያናገረችኝ። የምታወራኝ እንዳላገባች ነው። የሚገርምክ ነገር በጣም የሚገርምክ ነገር አሁን ባለቤቷን ካወቀ እየሰማ እያወቀ እንዴት የነክል ኮንፊደንስ ኖሯት አላገባውም ትላለች። ፕላስ አለማግባቷንም እንዴት ኮንቪንስ አድርጋ ለሰው መናገር ትፈልጋለች። አላገባው እመነኝ ትምላለች። እምነት ቦታ ነኝ ትላለች። ኖ እኔ ሰምቻለሁ፣ ወንድ ነኝ፣ ሌላ ህይወት እንዲረበሽ አልፈልግም። አንዴ ሰማሁትን በዛ ደረጃ ነው ማምነው። እኔ ያልገባኝ ጥያቄ አንተም ማመን እሷም ማሳመኗ ጥቅሙ ምንድነው? ምንም የተፈለገው እዚህ ጋር ምንም ልጇን እንድታይ ታይም ሲኖራት ከልጇ ጋር ታይም እንድታሳልፍ በፋይናንስ ጥሩ ከሆነች ለአንተም ባይሆን ለልጇ ጥሩ ነገር እንድታረግ እንድታግዘው ልብስ፣ ጫማ ይፈልጋቸው ነገሮች እንድታግዘው ነው የሚያስፈልገው ብዬ አስባለሁ። መዋሸቱ ለምን አስፈለገ ነው ጥያቄ። አንደኛ መናገሩም አያስፈልግም። ጀስት ሄደ ሰው በቃ የራሱ ላይፍ ይኖር ችግር የለውም። በቃ ጀስት በቃ ማገዝ ነው ያለበት። ማገዝ ማለት በዛ ህይወት ውስጥ አለመምጣት ነው። አንዳንዴ እኮ ጎድተህ እኮ ልትከስር ትችላለህ። በመጥቀም ሂደት ውስጥ ጥሩ ነገር እንዳለው በመጉዳት ሂደት ውስጥ ደግሞ ኪሳራ ይኖራል። ሰው የራሷን ላይፍ እየኖረች ስኬታማ ነኝ ብላ በራሷ መንገድ ከሄደች መዋሸት፣ መምጣት፣ ትሪት ማድረግ ምን አስፈለገ? እኔ ጥያቄ ጠየኳት። አይ እንደዛ ሳይሆን አለማግባቴ እንድታቅ ፈልጌ ነው። ለኔ ምንም አይሰራም። ሰው እንዳትመጪ እንዳትደውይ አልኩኝ። Welcome aboard. This is